ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ወይም ቪዲዮን ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ። የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ከቅዳሜ እስከ ሰኞ ድረስ ይደረጋሉና በዚህም ሳምንት የሚጠበቁ ትልልቅ መርሃ ግብሮች አሉ። ብሬንትፈርድ ከማንቸስተር ዩናይትድ በሚያደርጉት ጨዋታ ነው የሚጀምረው የ6ኛ ሳምንት። ቼልሲ ከብራይተን የሚያደርጉትም ጨዋታ በብዙ የሚጠበቅ ነው። ክሪስታል ፓላስ ከሊቨርፑል፣ ሊድስ ከቦርንመዝ፣ ማንቸስተር ሲቲ ከበርንሊ፣ ኖቲንጋም ፎሬስት ከሰንደርላንድ፣ ቶተናም ከዎልቭስ እንዲሁ ደግሞ እሁድ የሚቀጥልና 2 ጨዋታዎች ይደረጋሉ። በዚህ ቀንም በጣም ተጠባቂ መርሃ ግብር አለ። በተለይ ደግሞ ኒውካስልና አርሰናል የሚያደርጉት ጨዋታ ይጠበቃል። 12 ተኩል ላይ የሚደረግ ነው እሁድ። ከዛ አስቀድሞ ግን አስተን ቪላና ፉልሃም የሚያደርጉት ጨዋታ በብዙ ምክንያት ይጠበቃል። የአስተን ቪላ ነገር በዚህ የውድድር ዘመን እንደምታዩት ነው። ኤቨርተን ከዌስትሃም የሚያደርጉት ሰኞ ዕለት የሚደረግ የ6ኛ ሳምንት የመጨረሻ መርሃ ግብር ነውና ሁሉም ጨዋታዎች ማለት በሚቻል መልኩ በብዙ ምክንያቶች ይጠበቃሉ። ማንቸስተር ዩናይትድ ከሜዳው ውጪ ነው ይህን ጨዋታ የሚያደርገው ከብሬንትፈርድ እና ተደጋጋሚ ተከታታይ ድል ለማስመዝገብ ነው። ደግሞ ለኦቤ አሞሪ የ3 ጨዋታ እድል ተሰጥቷቸዋል የሚል የብዙዎች ሀሳብ አለ። የመጀመሪያውን በድል ተወጥተዋል ቼልሲን ባሸነፉበት ጨዋታና ቀጣይ ጨዋታዎች ይጠበቃሉ። ቼልሲ ከብራይተን የእኛም ትኩረት የሚሆነው በጨዋታው ላይ ብቻ ሳይሆን ደግሞ ስለ ግብ ጠባቂዎቹ እያነሳን ነው የምንቆየው በዚህ ፕሮግራም። ይሄ መርሃ ግብር በብዙ ይጠበቃል። የቼልሲ ቁጥር 1 ግብ ጠባቂ ሮበርት ሳንቼዝ የቀድሞ የብራይተን ተጫዋች ነው። የብራይተን የቼልሲ ነገር እንደው በብዙ የሚገለጥ ነው። ካይሴዶም ቢሆን እንዲሁ ከብራይተን የተገኘ ተጫዋች ነው። ስለ ኩኩሪያም በተመሳሳይ ማንሳት እንችላለን። አሁን ከቡድኑ ጋር በጉዳት የሌለው ሊቫይ ኮልዊልም እንደዚሁ ከብራይተን ጋር ተያይዞ የሚነሳ ነውና ግን የግብ ጠባቂዎቹን ጉዳይ የምናነሳበት ፕሮግራም ይሆናል። ክሪስታል ፓላስ ከሊቨርፑል የሚያደርጉት ጨዋታ ይህም በብዙ የሚጠበቅ ነው። ምናልባት በጣም የሚፈተንበት ሊሆን ይችላል። አንደኛ ከሜዳ ውጭ ነው የሚያደርገው። ኤጎ ኤኪቲኬም በቅጣት ከዚህ ጨዋታ ውጭ ይሆናል እና ፌዴሪኮ ኪዬዛ እድል ያገኝ እንደሆነ እዚህ ጨዋታ ላይ ይህም የሚያጓጓው ነው። ማንቸስተር ሲቲ በሜዳው ነው በርንሊን የሚያስተናግደው እና ፔፕ ጓርዲዮላ ባለፈው ሳምንት አስተያየት ሲሰጥ ቆይቷል። ባልተለመደ መልኩ ሴፍቲ ፈርስት ነበር አይደለ? የጨዋታ እቅዱ ወይም ንድፉ እንደዛ ነበር ማለት ይቻላል እና ከሜዳችን ውጪ አርሰናልን ገጥመን በአቻ ውጤት ማጠናቀቅን ሰለብሬት ማድረግ መልመድ አለብኝ ሲል ነበር አስተያየቱን የሰጠው። ለማንኛውም በሜዳው የሚያደርገው ጨዋታ ነው። የፎደንና ደግሞ የአርሊንግ ሃላንድ ጎል አስቆጣሪነትም እንደቀጠለ ነው። የሚጠቅመው ነው። ኖቲንጋም ፎሬስት በሳንደርላንድ የአንጅ ፖስት ኮግሎ ኖቲንጋም ፎሬስት እሱም እንደዚሁ የሚያጓጓው ነገር ይኖረዋል። ቶተናም በዚህ የውድድር ዘመን በጣም ጥሩ ግስጋሴ እያደረገ ነው የሚገኘው። በቶማስ ፍራንክ ስር ጥሩ እየተጫወተ ያለ ቡድን ነውና እነዚህ ጨዋታዎች በብዙ ይጠበቃሉ። እሁድ ደግሞ እንደዚሁ ኒውካስል ከአርሰናል የሚያደርጉ ጨዋታ የሚጠበቅ ነው። በቅርብ ዓመታት በቅርብ የውድድር ዘመናት አርሰናል መሄድ ከማይፈልግባቸው ስቴዲየሞች ወይም ደግሞ ደስተኛ ሆኖ ከማይወጣባቸው ስቴዲየሞች አንደኛው የሴንት ጄምስ ፓርክ ነው እና በዚህ ጨዋታ ላይ እንዴት ባለ መንገድ መቅረብ ይችላል? ደግሞ በዚህ የውድድር ዘመን የበለጠ ዳይሬክት ሆኗል አርሰናል። ስለዚህ አጫወትም እንመለስበታለን። የኬሬሽን በቡድኑ መገኘት ተከትሎ ሩጫዎችን የሚያደርግም ተጫዋች ነውና በዛ መንገድ እየተጫወተ የሚገኝ ቡድን ሆኗል። ይህንን በሌላ ፕሮግራም በዝርዝር እንመለስበታለን እና እንዲህ ያሉ መርሃ ግብሮችን ነው የምንመለከተው። ትኩረትን የሚስበውና በዚህ ፕሮግራም የምናነሳው ደግሞ የቼልሲና የብራይተንን ጨዋታ ተንተርሰን ግን ደግሞ የቼልሲ አሁን የግብ ጠባቂዎች ጉዳይ እንደዚሁ አነጋጋሪ ሆኖ እንደቀጠለ ነው። ሮበርት ሳንቼዝ እና ፊሊፕ ዮርገንሰን ሳምንቱ ለሁለቱም ከባድና ጠንካራ ነበር ማለት ይቻላል። የተፈተኑበት እንደነበረም ተመልክተናል። ቼልሲ እንግዲህ በማን ይጸናል የሚለው ትልቅ ጥያቄ ነው። በአንዱ ይቆያል ወይስ ደግሞ ወደ ሌላኛው ይዞራል የሚለው አሁንም ጥያቄ ሆኖ ይቆያል። ቀስ በቀስ እያደገ ባለው የአውትፊልድ ተጫዋቾች ጉዳት ዝርዝር የኮል ፓልመር፣ ሊየም ዴላፕ እና ደግሞ ሮሚዮ ላቪያ ይሄንን ያጠቃልላል። ይሄ የጉዳት ዝርዝር ደግሞ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ ያለምንም ጥያቄ የግብ ጠባቂዎችም
ጉዳይ እንደሚያሳስባቸው ነው የተመለከትነው። በጉዳት ሳይሆን ደግሞ ግብ ጠባቂዎቹ ባላቸው ፐርፎርማንስ ምክንያት ነው። ቅጣቱንም ተከትሎ የመጣ ነው። አለመታደል ሆኖ ሮበርት ሳንቼዝ ዋጋ አስከፍሏቸዋል። ቼልሲ በማንቸስተር ዩናይትድ 2-1 በተሸነፈበት ጨዋታ ብራያን ምቡሞ ላይ በፈጸመው ጥፋት በቀይ ካርድ ሲወጣ ሳንቼዝ በጨዋታው ገና 4 ደቂቃዎች ብቻ ነበር የተቆጠሩትና እዛ ጨዋታ ላይ ያንን ጥፋት ባይፈጽም ጎል ተቆጥሮ እንኳን በሜዳው ላይ ቆይቶ ቢሆን ከዚህ የተለየ ውጤት ሊመዘገብ ይችል ነበርና በፕሪሚየር ሊግ ጨዋታ በጣም በጊዜ የቀይ ካርድ የተመለከተው የቼልሲ ተጫዋች ሆኗል። በክለቡ ታሪክም እንዲህ ያለው ተጫዋች ሆኗል። ስፔናዊ ኢንተርናሽናል እንግዲህ አስደናቂ ሾት ስቶፐር ነው እና ያም እንደዛም በዛ መንገድ ሊገለጥም ይችላል። ግን ቼልሲ የክለብ ወርልድ ካፕ አሸናፊ በሆነበት ቶርናመንት ምርጡ ግብ ጠባቂም እንደነበረ ይታወሳል። ነገር ግን የ27 ዓመቱ በረኛ የሚሰራቸው ስህተቶች የሚፈጽማቸው ስህተቶች በተጠናቀቀው የውድድር ዘመን ወደ ጎል የመራቸው 5ቱን ጨምሮ ውድ ዋጋ አስከፍሎታል ይሄንን ቡድን። ሳንቼዝ ቀኑ ሲሆን ያው በጣም ምርጥ ግብ ጠባቂ እንደሆነ እንመለከታለን። የወጥነት ስልት ላይ ሲገኝ የምርጦች ምርጥ ነው ማለት ይቻላል። በሾት ስቶፒንግ ደግሞ አንዴ ስህተት መፈጸም ከጀመረ ደግሞ ስህተት መስራት ከጀመረ በዛው ይጸናል ወይም በዛው ይቀጥላል። ይሄ ነው እውነታው። እንግዲህ ያንን የተመለከት ነው። የሚሰራቸው ስህተቶች ደጋፊዎች እምነት እንዳይጥሉበት በእርሱ ላይ እንዳይተማመኑ አድርጓቸዋል። አሁን ጥያቄው በቼልሲ ቦታውን የማጣት ዋጋ ያስከፍለዋል እና ደግሞ እንደዛ ሲሆን ወይ ምክንያቱም ሌላ ግብ ጠባቂ አለ፣ ግን ደግሞ ከሱ በብዙ ርቀት ምርጥ የሚባልም አይደለም ይሄ ግብ ጠባቂ። ግን ደግሞ አሁን በደጋፊዎች ዘንድ እምነት ከማጣትም በላይ ይሄ ተጫዋች ቦታውን ሲያጣ ይሆን ወይ የሚለው ነው ጥያቄ። በተጠናቀቀው የውድድር ዘመን እንግዲህ ቼልሲ በማንቸስተር ሲቲ በደረሰበት የ3-1 ሽንፈት ሳንቼዝ በነበረው ደካማ የቦታ አያያዝ ወይም ፖዚሽኒንግ በሃላንድ ተቀጥቷል በዛ ጨዋታ እና ከዛ በኋላም ተጠባባቂው ግብ ጠባቂ ቁጥር 2 ደግሞ ፊሊፕ ዮርገንሰን ቀጣይ 4 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ተመልክተነዋል ከዛ ስህተት በኋላ እና ቅዳሜ ቼልሲ በሚያስተናግደው የቀድሞ የሳንቼዝ ክለብ ብራይተን ኤንድ ሆቭ አልቢዮን ይሄ ቡድን ነው እንግዲህ ማክሰኞ ዕለት በነበረ የካራባኦ ካፕ ጨዋታ የሊንከን ሲቲ ጨዋታ ላይ ሳንቼዝ ለአንድ ጨዋታ እገዳ ቅጣቱ ታዟል እና በዛ ጨዋታ አልነበረም። ዮርገንሰንም የመጫወት የመሰለፍ ነጻ ፈቃድ አግኝቷል በዚህ ምክንያት እና ለሊግ ጨዋታዎች የሙከራ እድልም አግኝቷል ማለት ይቻላል። ቼልሲ በዚህ ግብ ጠባቂ ላይ የሚጸና ከሆነ የማያሳምን ወይም ደግሞ አሳማኝ ያልሆነ ፐርፎርማንስ ነበረው። ሙሉ በሙሉ በጣም ጥሩ ነበር ማለት አይቻልም። ዮርገንሰን የቁጥር 1 ተሰላፊነት ይገባኛል ሲል ብዙ ጥረት ቢያደርግም ደግሞ ያላንዳችን ከኔ ፈጸመው አልነበረም ያንን ጨዋታ እና በዚህ ጨዋታ 31 ደቂቃዎች ከተቆጠሩ በኋላ ሳጥን ውስጥ ፓንች ሚስ ያደርግም ተመልክተነዋል። ይህንን ግብ ጠባቂ ዮርገንሰንን ያተረፈው የሊንከኑ ብራድሊ ያደረገው የአጋጣሚ ብሎክ ነው። የቡድን አጋሩ ፍሬዲ ድራፐር የመክፈቻ ጎል እንዳያስቆጥር የከለከለው ወይም ያስቆመው የራሱ የቡድን አጋር ነውና በዚህ አጋጣሚ ዮርገንሰንም ተርፏል ማለት ይቻላል እና በጨዋታው ቼልሲ ከ1-0 መመራት ነበረ የ2-1 አሸናፊነትን ያገኘው። ነገር ግን ዮርገንሰን በርከት ያሉ ስህተቶችን ፈጽሞ ሳይቀጣባቸውም አልፏል ማለት ይቻላል። ሳንቼዝን መተካት ቀላል አልሆነለትም ለዚህ ግብ ጠባቂ እና ዮርገንሰን ተቸግሮ ተመልክተነዋል። ቼልሲ እንግዲህ ጃንዋሪ ላይ ግብ ጠባቂ ማሳደድ ወይም መከታተል ይኖርበታል እና ክለቡ እንግዲህ የማይክ ፔንደርሰንን መንገድ ላይ ለመቆም እምቢተኝነት ነበረው ወይም ደግሞ ያንን መንገድ ለመዝጋት ፈቃደኛ አልነበረም። አሁን ያ ተጫዋች ያ ግብ ጠባቂ በስታህዝቡ ነው የሚገኘው በውሰት እና ምናልባትም ኖሮ ቢሆን ደግሞ እንደሌላ አማራጭም ሊያዩት ይችሉ ነበር ኤንሶ ማሬስካ ግን በውሰት እንግዲህ ለስትራስቦ ተሰጥቷል። የኤሲ ሚላኑ ግብ ጠባቂ እንግዲህ ኮንትራቱ የመጨረሻ አመቱ ላይ ነው የሚገኘው እና ማይክ ሚኞ ከቼልሲ ጋር ተያይዞ ነበር ስሙ በስፋት በዚህ የክረምት ዝውውር እና ወደ ክለቡም ሊመጣ ተቃርቦ እንደነበር ብዙ ሲባል ቆይቷል። ግን ደግሞ በዋጋው ምክንያት ሳይሆን ቀርቷል። ቼልሲም እንግዲህ ከዚህ እሱን ከማግኘት ፉክክር ውስጥ ወጥቷል ማለት ይቻላል በዋጋው ምክንያት እና የማሬስካ ሲስተም ደግሞ እንግዲህ እንደምታውቁት ነው አጫዋቱ
አጫዋቱ ከኳስ ጋር ምቹ የሆነ ግብ ጠባቂን ይጠይቃል። በኳስ ላይ ደህና ግብ ጠባቂ ተፈላጊነት አለው። በዚህ ሲስተም ቢልዳፕ ላይ እርምጃ መጨመር የሚችል በደረጃ ከፍ ያለ በዚህ ሲዝን ሳንቼዝ ወይም ዮርገንሰን ያ ሰው መሆን አለበት በቼልሲ አጫዋት ውስጥ ወይም ደግሞ በኤንሶ ማሬስካ የአጫዋት ሲስተም ውስጥና ሁለቱም እጅግ በጣም አትሌቲክ ናቸው። እነዚህ ሁለት ግብ ጠባቂዎች ሳንቼዝ እና ዮርገንሰን ደግሞ የማይታመን ሴቭም ሲያደርጉ ትመለከታላችሁ። በጨዋታው የማትጠብቁት ነገር ሊደረግ ይችላል እና ጥሩ ሪፍሌክሶችም ያሏቸው ግብ ጠባቂዎች ናቸው። ትልቁ ልዩነት በሳንቼዝ እና ዮርገንሰን መሀል ሳንቼዝ በአጫዋቱ የበለጠ ኦፌንሲቭ ነው። ከኳስ ጋር ብቻ ሳይሆን ደግሞ በፖዚሽኒንግም በጣም ኦፌንሲቭ ነው። ይሄ ተጫዋች በሳጥን ውስጥ ለተጫዋቾች ወይም ለቡድን አጋሮቹ ትዕዛዝ መስጠት የሚወድም አይነት ነው። ወደ ሳጥኑ የቅጣት ምት ሲመታ የቡድን አጋሮቹ ስለ እንቅስቃሴያቸው እንዲጨነቁ ትዕዛዝ የሚሰጥ የኔ ነው የሚለው ይገባኛል የሚለው ስልጣን አለው ማለት ይቻላል እዛ ሳጥን ውስጥና ዮርገንሰን ግን የበለጠ ወግ አጥባቂ ግብ ጠባቂ ነው። ዮርገንሰን እንግዲህ በቪያሪያል ነው ያደገው እና በዚያ ደግሞ የሳጥን ውስጥ ዶሚነንስ ወሳኝነት አናሳ ነው እና አነስ ያለም በመሆኑ በዛ ምክንያት በእንደዚህ አጫወት ላይ ይገለጥ ይችላል። እንዲህ ያለውን ታላቅነት ወይም ከኳስ ጋር ባለው ተጽዕኖ መስማማት ወይም መላመድ ያመጣው ቼልሲን ከተቀላቀለ ጊዜ ጀምሮ ነው ማለት ይቻላል። ከቪያሪያል በተለየ አሁን እዚህ ሳጥን ውስጥ ዶሚነንስ አለ፣ በቪያሪያል ግን እንደዛ አልነበረም እና ቼልሲን ከመቀላቀል በኋላ የበለጠ እያሳደገው ያለው ነገር ነው ማለት ይቻላል እና ቁጥር 1 ሆኖ የተሰለፈው ከሊንከን ጋር በነበረው ጨዋታ ነው። ሁሉንም ለማሳየት የሞከረበት ነበር ማለት ይቻላል። ምክንያትም ነበረው ደግሞ ከብራይተን ጋር ክለቡ በሚኖረው ጨዋታ መጫወት ይፈልጋል ይሄ ግብ ጠባቂና የሆነ ነገር በጣም መፈለግ ነበረው። የሆነ ነገር ለማሳየት በፍላጎት በጉጉት ሆኖ ተመልክተነዋል እና ዮርገንሰን የነበረው ስሜት በሚቀጥለው ጨዋታም የመሰለፍ ፍላጎት ምኞትም ነበረውና ውሳኔዎቹ ላይ በደንብም የታየ ነበር እዚህ ግብ ጠባቂ ላይ እና አላውቅም ምን ያህል ኳሶችን ወደ ሳጥን እንደላኩ የእጅ ውርወራዎች፣ የመልስ ውርወራዎች፣ ቅጣት ምቶች፣ ክሮሶች ለየትኛውም ግብ ጠባቂ ይሁን ቀላል ኳሶች አልነበሩም ብለዋል ኤንሶ ማሬስካ ከማክሰኞ ጨዋታ በኋላ የተናገሩት ነበር እና ለዮርገንሰን በዚህ የውድድር ዘመን የመጀመሪያው ሙሉ ጨዋታ ነበረ። ስለዚህ ቀላል አይደለም እና በተጠናቀቀው የውድድር ዘመን የዮርገንሰን ጨዋታዎች በሊጉ ከተቸገሩ ቡድኖች ጋርም ነበር። በፕሪሚየር ሊግም ቢሆን እንደ ሳውዝሃምፕተን እና ኢፕስዊች ታውን ካሉ ቡድኖች ጋር ነበር ያሰለፉት እና ይሄ የሚጠቁመው ደግሞ ኤንሶ ማሬስካ ልምዱን ለመገንባት ያሰቡት ወይም የዚህን ተጫዋች ልምድ መገንባት እቅድ ይዘው የቆዩት ከደካማ ቡድኖች ጋር ሲገናኙ ነው እንጂ ሪስክ ወስደው ከትልልቅ ቡድኖች ጋር ሲጫወቱ ያንን አያደርጉም ነበርና አሁን እንደ ብራይተን ካለ ክለብ ጋር ሲጫወቱ የዮርገንሰን ምኞት ነው። ግን ደግሞ የኤንሶ ማሬስካ ውሳኔ ይሁን አይሁን በነገው ወይም ከብራይተን ጋር በሚያደርገው ጨዋታ የምንመለከተው ነው። ዮርገንሰንን እንግዲህ ብቃት እያሳየ ያለው ነገር በብቃቱ እየተገለጠ ባለበት መንገድ በጣም ጥሩ የሚባል ነገር ላይ አይደለም ያለው። ፐርፎርማንሱ ከስህተቶች እየጸዱ አይደሉም፣ ስህተቶችን እየሰራ ነው ያለው። እናም ሳንቼዝን በመተካት አመቺነት ወይም ተስማሚነት ላይ ጥርጣሬን ጥሏል ይሄ ግብ ጠባቂ። በእርግጠኝነት ሳንቼዝን ይተካል ብለው የሚተማመኑበት ግብ ጠባቂ አይደለም እና ሳንቼዝን ማሰለፍ ለጥቂት ደጋፊዎች ያው ሪስክ መውሰድ ነው። ይሁንና ግን ደግሞ መውሰድ ያለባቸው ሪስክም ነው ማለት ይቻላል። ምንም ቢሆን ከዮርገንሰን የተሻለ ግብ ጠባቂ እንደሆነ ሳንቼዝን አይተናል። ሁለቱም ይሳሳታሉ፣ ግን ደግሞ የበለጠ የሚሳሳተው ወደኋላ መቅረት አለበት እና ሪስክ ወስዶ ማስገባት ቢሆንም ግን ደግሞ ሪስኩን መውሰድም ያስፈልጋል በሳንቼዝ ላይ። እርሱ እንግዲህ ሳንቼዝ ከዮርገንሰን ይልቅ የፕሪሚየር ሊግ ግብ ጠባቂ ነው። ይህንን በብዙ አጋጣሚዎች ተመልክተናል። ለቼልሲ የሚመጥን ግብ ጠባቂ ስለመሆኑ ግን አሁንም ድረስ ጥያቄ አለ። ቡድኑን የሚመጥን ጥሩና ደግሞ በቂ ግብ ጠባቂ ስለመሆኑ ጥያቄ መነሳቱ አይቀርም እና ግን ይህንን ጥያቄ መመለስ የሚችለው ራሱ ቼልሲ ነው። ምክንያቱም ግብ ጠባቂ የለውም አሁን ላይ። በክረምቱ የዝውውር መስኮት እንደውም ማስፈረም ከነበረበት ወይም ቅድሚያ መስጠት ከነበረበት ነገር አንዱ ግብ ጠባቂ ማስፈረም ነበር፣ ግን ያንን ሳያደርግ ቀርቷልና አሁን ከሁለቱ ማን ላይ ይጸናል፣ ማንን ይመርጣል የሚለው ጥያቄ ነው። አንድ ነገር አስታወሰኝ እንደውም የገነነ መኩሪያ ሊብሮ
የእግር ኳስ ወጎች መጽሐፍ ላይ የተጻፈ በኢትዮጵያ ፕሪሚየር ሊግ የሆነ እውነተኛ ታሪክ ነው። ለነገሩ ቀልድም አይደለም። ይሄ ላይን አፕ አልነገራቸውም ለተጫዋቾቹና እንዳሰልጣኝ የጨዋታው ሰዓት ደረሰ ሳይነግራቸውና ኮች ማን እኮ እንደሚሰለፍ አልነገርከንም ይሉታል። ሁለቱ ይመጡና እና የአሰልጣኙ ምላሽ ምን ነበር? አንዳችሁ ከአንዳችሁ ስለማትሻሉ ተመራርጣችሁ ግቡ ያለበት አጋጣሚ ነበርና አሁንም እንዲህ አይነት ነገር እንዳይፈጠር እነዚህ ሁለት ግብ ጠባቂዎች ሁለቱም በስህተቶች ውስጥ አሉ። ግን ደግሞ ለቼልሲ የተሻለ የሚባለው ግብ ጠባቂ አሁን ሳንቼዝ ነው። እንዳልኩት በቀኑ በቃ ቤስቱ ላይ ሲገኝ ይሄ ግብ ጠባቂ ሾት ስቶፒንግ ላይ ምንም ጥያቄ የሌለበት ነው። ግን የውሳኔ ችግር እንዳለበት ደግሞ ስህተቶችንም እንደሚፈጽም የተመለከትንበት ነው። እና እንግዲህ በዚህ ጨዋታ የኤንሶ ማሬስካ ምርጫ የትኛው ይሆናል የሁሉም ጥያቄ ነው። የዚህ ሳምንት የፕሪሚየር ሊግ ጨዋታዎች ከጨዋታ በፊትና በኋላ ባሉ ነገሮች በዚሁ የዩቲዩብ ቻናል የተለያዩ ትንተናዎችን አደርሳችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን። በጨዋታዎቹ ተዝናኑባቸው።